የሰማዩ ረቂቅ አዳኝ የዩክሬኑ ፍላሚንጎ ሚሳኤል የምጥቀትና የኃይል ምስጢር። በዘመናዊ የጦርነት ታሪክ ውስጥ አንዳንድ መሳሪያዎች ከጥፋት አቅማቸው ባሻገር የቴክኖሎጂ ምጥቀትንና የህልውና ተጋድሎን የሚዘክሩ ሕያው ምስክሮች ይሆናሉ። ከነዚህ መካከል የዩክሬኑ ፍላሚንጎ ሚሳኤል ግንባር ቀደም ተጠቃሽ ነው። ስሙ ውብና ረቂቅ የሆነውን ባለቀለም ወፍ ቢያስታውስም በጦር ሜዳ ላይ ግን ጠላትን የሚያስደነግጥ ጽኑ ኃይልና የመቅጨት ብቃት አለው። ይህ ሚሳኤል የዩክሬን ህዝብ የሉዓላዊነት ተምሳሌት፣ የሳይንስ ሊቃውንቶቿ የፈጠራ ጥበብ ውጤትና በሰማይ ላይ ፍጹም የበላይነትን ለመቀዳጀት የተነደፈ ድንቅ የኢንጂነሪንግ ጥበብ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዛሬው ትንታኔያችን የፍላሚንጎን ስትራቴጂካዊ ፋይዳ፣ አስደናቂ የቴክኖሎጂ አቅምና በዘመናዊው የመከላከያ ዓለም ውስጥ የፈጠረውን አዲስ ምዕራፍ በጥልቀት ይመረምራል። ላይክ፣ ሼርና ሰብስክራይብ ያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ፍላሚንጎ ምንድን ነው? የዩክሬኑ FP5 ፍላሚንጎ ሚሳኤል በዩክሬን ሩሲያ ጦርነት ውስጥ የስትራቴጂክ ሚዛኑን የቀየረ የዩክሬን የሀገር ውስጥ የመከላከያ ኢንዱስትሪ ጥምር ውጤት ነው። ይህ ሚሳኤል ዩክሬን ከምዕራባውያን አጋሮቿ የምታገኛቸውን የረጅም ርቀት የጦር መሳሪያዎች በሩሲያ እምብርት ላይ እንዳትጠቀም የተጣለባትን እገዳ ሙሉ በሙሉ የሰበረ የሀገር ውስጥ ፈጠራም ጭምር ነው። የFP5 ፍላሚንጎ ሚሳኤል የተገነባው ፋየር ፖይንት በተባለ የዩክሬን የመከላከያ ፈጠራ ስታርታፕ ኩባንያ ነው። የሚገርመው ይህንን ኩባንያ ያቋቋሙት ወታደራዊ ያልሆነ ዳራ በኮንስትራክሽን በጌም ዲዛይን እና በአርኪቴክቸር የነበራቸው ወጣቶች መሆናቸው ነው። የአውሮፓውያን አቆጣጠር በ2022 ሩሲያ ሙሉ በሙሉ ዩክሬንን ከወረረች በኋላ ሀገሪቱን ለመከላከል ሲሉ የጀመሩት ጥረት እንደ አውሮፓውያን አቆጣጠር በነሐሴ 2005 የመጀመሪያውን ፍሬ አፍርቷል። ሚሳኤሉ ለመጀመሪያ ጊዜ በይፋ የታየው በነሐሴ 2025 ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሚሳኤሉን እጅግ ስኬታማው ሚሳኤላችን በማለት ወደ ተከታታይ ማምረት አሊያም ሴሪያል ፕሮዳክሽን መሸጋገሩን አብስረዋል። ፍላሚንጎ የሚለው ስያሜ የተሰጠው በመጀመሪያዎቹ የምርት ሙከራዎች ወቅት በፋብሪካው በተፈጠረ የስህተት ምክንያት ሚሳኤሉ የሮዝ አሊያም ፒንክ ቀለም በመያዙ ነው። በሌላ በኩል ስያሜው በኩባንያው ከፍተኛ የኃላፊነት ቦታዎች ላይ ያሉትን ሴቶች ለማበረታታትና ለፕሮቶታይፕ ማሳያነት ሆነ ተብሎ ሮዝ ቀለም እንደተቀባም ይነገራል። የፍላሚንጎ ሚሳኤል ቴክኒካዊ ዝርዝሮች ምንድን ናቸው? ፍላሚንጎ የክሩዝ ሚሳኤል ምድብ ውስጥ የሚመደብ ሲሆን መጠኑ በግምት የአንድን ተማሪዎች ትምህርት ቤት አውቶቡስ የሚያክል ግዙፍ መሳሪያ ነው። ሚሳኤሉ እስከ 3000 ኪሎ ሜትር መጓዝ ይችላል። ይህ ማለት ከዩክሬን ተነስቶ ከሞስኮም አልፎ እስከ ሳይቤሪያ ድረስ ያሉ የሩሲያ ወታደራዊ ማዕከላትን ማደባየት ይችላል። ፍላሚንጎ እጅግ አስፈሪ የሚያደርገው 1150 ኪሎ ግራም ወይም ከአንድ ቶን በላይ የሚመዝን ከፍተኛ ፈንጂ መሸከም መቻሉ ነው። ይህ እንደ አሜሪካው ቶም ሃውክ ካሉ ሚሳኤሎች በ3 እጥፍ የሚበልጥ ነው። በሰዓት 900 ኪሎ ሜትር ፍጥነት መጓዝ የሚችልም ሲሆን የሩሲያን የራዳር መከላከያ ለማምለጥ መሬት የሙጥኝ ብሎ በጣም ዝቅተኛ በሆነ ከፍታ በግምት
100 ሜትር ላይ ይበራል። ሚሳኤሉ ዘመናዊ ካርታ ቴክኖሎጂ የለውም። ይልቁንም የራዳር መጨናነቅን ወይም ራዳር ጃሚንግን መቋቋም የሚችል የቆየ የኢነርሻል መመሪያ ስርዓት አሊያም ኢነርሻል ናቪጌሽንን ይጠቀማል። የታለመበት ቦታ ላይ ሲደርስ ደግሞ በሶቪየት ዘመን ቴክኖሎጂ ላይ የተመሰረተ የኢንፍራርድ መከታተያ በመጠቀም ሙቀት ወዳለበት የጠላት ማዕከል ራሱን ይመራል። ይህ በመሆኑም ሩሲያ የምትጠቀመው የኤሌክትሮኒክስ መከላከያ ሚሳኤሉን ማሳሳት ፈጽሞ አይችልም። የፍላሚንጎ ክሩዝ ሚሳኤል ለመሬት እጅግ ቀርቦ በመጓዝ የጠላትን የራዳርና የአየር መከላከያ ዘዴዎችን ሰብሮ ለመግባት የተነደፈ ዘመናዊ የክሩዝ ሚሳኤል ቴክኖሎጂ ነው። ሚሳኤሉ ከባህር ጠለል ወይም ከመሬት በላይ ከ50 ሜትር ባነሰ አልቲቲዩድ አሊያም ከፍታ እየበረረ የራዳር እይታን ለማምለጥ የሚያስችሉ በርካታ የምህንድስናና የቴክኖሎጂ ሚስጥሮችን ይጠቀማል። የመሬት ራዳሮች የምድርን ኩርባ ተከትለው ቀጥተኛ መስመር ላይ ያሉ አካላትን ብቻ ነው መለየት የሚችሉት። የፍላሚንጎ ሚሳኤል እጅግ ዝቅ ብሎ በግምት እስከ 50 ሜትር ከፍታ በሚበርበት ጊዜ በራዳሩ የእይታ መስመርና በምድር ኩርባ መካከል ባለው የማይታይ ቀጠና ውስጥ ይሸሽጋል። የአሰራር የጠላት አየር መከላከያ ሚሳኤሉን አስቀድሞ እንዳያይና የመከላከያ እርምጃ ለመውሰድ የሚኖረውን ጊዜ ወደ ሰከንዶች እንዲያጠብ ያስችለዋል። ሚሳኤሉ ከተራሮች ከዛፎችና ከህንፃዎች ጋር እንዳይጋጭ ቴሬን ካውንተር ማቺንግ የተሰኘ አውቶማቲክ የዳሰሳ ዘዴን ይጠቀማል። ከመነሳቱ በፊት የጉዞ መስመሩ 3D የመሬት አቀማመጥ ካርታ በኮምፒውተሩ ውስጥ ይጫናል። በሚጓዝበት ጊዜ በየሰከንዱ ወደ መሬት የሬዲዮ ሞገድ በመስደድ ትክክለኛ ከፍታውን ይለካል። በካርታውና በተጨባጭ ባለው የመሬት ከፍታ መካከል ያለውን ልዩነት በማስላትም ሚሳኤሉ የመሬቱን ውጣ ውረድ እየተከተለ ልክ እንደ እባብ ተለዋጭ ከፍታ ላይ እንዲበር ያደርገዋል። ፍላሚንጎ የሚሳኤል ሞተር በሰዓት ከ850 እስከ 900 ኪሎ ሜትር ሰብሶኒክ ስፒድ ፍጥነት እንዲጓዝም ተደርጎ የተሰራ ነው። እጅግ ፈጣን ሱፐርሶኒክ የሆኑ ሚሳኤሎች ዝቅ ብለው ሲበሩ በከፍተኛ ፍጥነት ምክንያት መሬት ላይ ከሚገኙ መሰናክሎች ጋር የመጋጨት እድላቸው ከፍተኛ ነው። ፍላሚንጎ ግን በተመጣጣኝ ፍጥነት ስለሚጓዝ በመንገዱ ላይ ተራራ ወይም ኮረብታ ሲያጋጥመው በቀላሉ አቅጣጫውንና ከፍታውን የመቀየር እድል አለው። የሚሳኤሉ አካል የተሰራው የራዳር ሞገዶችን ከማንጸባረቅ ይልቅ በሚወጡ ራዳር አብዞርበንት ማቴሪያልስ የፋይበር ግላስና የካርቦን ውህዶች ነው። ይህ ቴክኖሎጂ ለመሬት ቀርቦ ከሚበርበት ባህሪ ጋር ሲደመር ከምድር ላይ የሚመለሱትን የራዳር ጫጫታዎች በመጠቀም የሚሳኤሉን የራዳር አሻራ ሙሉ በሙሉ እንዲሰወር ያደርገዋል። ዝቅ ብለው የሚበሩ ሚሳኤሎች ላይ ጠላት የጂፒኤስ መስመር የሚያደናቅፉ ጃሚንግ ኤሌክትሮኒክስ የጦር መሳሪያዎችን ሊጠቀምም ይችላል። ፍላሚንጎ ይህንን ለመከላከል ከውስጣዊ ጉዞ መቆጣጠሪያ ወይም ኢነርሻል ናቪጌሽን ሲስተም በተጨማሪ የጠላትን ማደናቀፊያ የሚቋቋም ሲአርፒ ሳተላይት አንቴና ጥቅልን ይጠቀማል። ይህም ሳይስተጓጎል መሬት ለመሬት ሰርጎ እንዲገባም ያግዘዋል። በአጠቃላይ የፍላሚንጎ ሚሳኤል እጅግ ረጅም ርቀት እስከ 3000 ኪሎ ሜትር ለመሬት ቀርቦ የመጓዝ ብቃቱ የአየር መከላከያ ኔትወርኮችን አቅም የሚያዳክምና የዘመናዊ ወታደራዊ ስትራቴጂን የቀየረ የምህንድስና ውጤት ነው። ለመሆኑ ስትራቴጂካዊ ጠቀሜታው ምንድን ነው? አሜሪካና የአውሮፓ ሀገራት ለዩክሬን የሚሰጡትን የረጅም ርቀት ሚሳኤሎች እንደ አታክ ኤምኤስ እና ስቶርም ሻዶው በሩሲያ ግዛት ውስጥ ጥልቀት ባላቸው ቦታዎች ላይ እንዳትጠቀም ይከለክላሉ። ፍላሚንጎ የዩክሬን የሀገር ውስጥ ምርት በመሆኑ ዩክሬን የፈለገችው የሩሲያ ግዛት ላይ ያለምንም የፖለቲካ ጫና ጥቃት እንድትሰነዝርም አስችሏታል። የዩክሬን መረጃዎች እንደሚያሳዩት ይህ ሚሳኤል 90 በመቶ የሚሆነውን የሩሲያ የጦር መሳሪያ ማምረቻ ፋብሪካዎች ክልል ውስጥ መግባትም ይችላል። ዩክሬን ቀስ ብለው የሚበሩ ድሮኖችን በመላክ የሩሲያን የአየር መከላከያ እንዲጠመድና ሚሳኤሎችን እንዲጨርስም ታደርጋለች። ከዚያም በፍጥነትና በዝቅታ የሚበራው ፍላሚንጎ የተከላካይ ኃይሉ ሳይዘጋጅ መሬት ላይ ያሉትን ኢላማዎችም ማውደም ይችላል። ፍላሚንጎ በጦር ሜዳ ላይ ያስመዘገባቸው ስኬቶች የትኞቹ ናቸው? ሚሳኤሉ በጦርነቱ ውስጥ በርካታ ስኬታማና ጥልቀት ያላቸው ጥቃቶችን ፈጽመዋል። የክሪሚያ ጥቃት ነሐሴ 2005 የመጀመሪያው ውጊያ ፈተና ሲሆን በክሪሚያ የሚገኘውን የሩሲያ ፌዴራል ደህንነት መስሪያ ቤት ኤፍኤስቢ ማዕከል በመምታት የጦር ሰፈርና የባህር ላይ ተሽከርካሪዎችን ማውደም ችሏል። የቮትኪንስክ ፋብሪካ የካቲት 2026 ደግሞ ከዩክሬን ድንበር 1400 ኪሎ ሜትር ርቀት ላይ የሚገኘውና የሩሲያን ዝነኛ የስካንደር ባላስቲክ ሚሳኤል የሚያመርተውን ፋብሪካም በከፊል ማውደም ችሏል። የቼቦክሳሪን ጥቃት ስንመለከት ደግሞ ግንቦትና ሰኔ 2026 1500 ኪሎ ሜትር ዘልቀው በመግባት የሩሲያ ድሮኖችና ሚሳኤሎች የዩክሬን መከላከያ ሰብረው እንዲገቡ የሚያስችለውን የኮሜት አንቴና የሚያመርተውን የቪኤንአይአር ፕሮግረስ ፋብሪካን በተደጋጋሚ መምታት ችሏል።
የቮልጎግራድ ቲታን ባሪካዲ ፋብሪካ ሰኔ 7 2026 ይህ የቅርብ ጊዜውና ትልቁ ስኬቱ ነው። 5 የፍላሚንጎ ሚሳኤሎች ተተኩሰው 3ቱ የሩሲያን የአየር መከላከያ ሰብረው በመግባት የስትራቴጂክ ሚሳኤል ማስወንጨፊያዎችን ለያርስና ለቶፖሌም የሚገጣጥሙትን ዋና ዋና ወርክሾፖች ሙሉ በሙሉ ማቃጠል ችለዋል። በመጨረሻም ይህንን እንበል። የኤፍፒ5 ፍላሚንጎ ሚሳኤል ዩክሬን በጦርነቱ ራሷን ለመቻል የምታደርገውን የቴክኖሎጂ ሽግግር ቁልፍ ማሳያ ነው። ይህ መሳሪያ ሩሲያ በዩክሬን ከተሞች ላይ ለምታደርሰው ጥቃት ምላሽ ለመስጠት የሩሲያ የጦር ኢንዱስትሪዎችን ራሳቸውን ማውደሚያ ይሆናቸዋል። ወደፊት የዩክሬን ኩባንያዎች የዚህኑ ሚሳኤል ባላስቲክ ስሪት የሆነውን ኤፍፒ9 ማልማት መጀመራቸው የጦርነቱን መልክ ይበልጥ ሊቀይረው እንደሚችልም ይጠበቃል። ይህ ሚሳኤል ለዩክሬን የሰጣት ትልቁ ጠቀሜታ የሩሲያን የጦር መሰረቶች አውሮፕላኖቿ ሳይጋለጡ ከሩቅ ርቀት ማለትም እስከ 250 ኪሎ ሜትር ድረስ ማጥቃት ማስቻል ነው። ቀደም ሲል ዩክሬን በጥልቀት የተሸሸጉ የጠላት ማዕከላት ለመምታት ትቸገር ነበር። በፍላሚንጎ አማካኝነት ግን የሩሲያን የህዝብ ማዕከላት፣ የነዳጅና የጦር መሳሪያ መጋዘኖች ከጦር ግንባር በስተጀርባ ሆነው ማውደም ችለዋል። አሁን በአጠቃላይ የፍላሚንጎ ሚሳኤል ለዩክሬን ከመከላከል ወደ ማጥቃት የተሸጋገረችበት የጠላትን ስትራቴጂካዊ ጥልቀት ያወደመችበትና የጦር ሜዳውን ጂኦግራፊ የቀየረችበት የነጻነት ክንፏ ሆኗል። መሳሪያው የቴክኖሎጂ የበላይነት በጦርነቱ ውስጥ ምን ያክል ወሳኝ መሆኑንም ያሳየ ፍጹም ምሳሌ ነው። የተወደዳችሁ የሰሞንኛ ቤተሰቦች የዛሬውን ጥንቅር በዚሁ እናበቃለን። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ደግሞ ሰናይ ጊዜ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት